بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم እንዴት ናችሁ የተወደዳችሁ እንዴት አመሻችሁ በያላችሁበት በድጋሚ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ እንዴት ነሽ ሁሴን አልহামዱሊላህ رب العالمين ሼክ እንዴት ነው አልহামዱሊላህ እንዴት ነው አዲስ አመት ደህና ነው አልহামዱሊላህ 1448ኛው አመት ሂጅራ እንግዲህ አላህ ይሄንን አመት ይባርክልን ኢንሻአላህ ዓለማችንን አማን አገራችንን ደግሞ ሰላም ያደርግልን በዚህ አመት የተከፉ የሚደሰቱበት የታመሙ ካልጋ የሚነሱበት ያላገቡ የሚያገቡበት ያጡ የሚከብሩበት አላህ ያድርገው አዎ አልহামዱሊላህ የሰማያት በሮች ለሚባል ነገር ሰምተዋል ሼክ ለሰማያት በሮች ባለፈው ያወሳቸው ባሉበት ስታወራ ነበር ሰማይ አቧ የሰማያት በሮች ይላል ቁርአን ወፊ ሰማይ አቧባ ይላል ሰማይ በሮች እንዳላችሁ ይናገራል የአዲሱ አመት ልዩ ስጦታ አለን እዚሁ አካባቢ የሰማያት በሮች የሚል አቧባ በሰማ እንደሆነ እናገኘዋለን مرحبا እንዴት ነው ትጆ ከምን ዛሬ بسم الله الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم እንደምናችሁ ተመልካቾቻችን በያላችሁበት ያለፈው ሳምንት እንዴት ነበረ ውብ ነበረ በጣም ዛሬም በዛው መንቀጥል ነበር እንግዲህ ሌላ ጊዜ እንመለስበታለን ኢንሻአላህ ያለፈው ሳምንት እዚህ መጽሐፍ ላይ ታገኙታላችሁ የሀበሻ ከዋክብት ቅጽ አንድ ግጥሞቹ በሙሉ አሉ በጣም ብዙ ተመልካቾች እንዴት ነው የምናገኘው ይሄንን ይያሉ ነበር አሉ እዚህ መጽሐፍ ላይ ዛሬም በዛው ነበር ምን ቆየው ይራግዘን እንመለስበታለን በጣም ጥሩ ቅቤ ተወደደ በየገበያው ዱዓ አድርጉ ያናት ያለው ሰው ነው ራስ ያለው ሰው ብዙዎቹ ግጥሞች ቀርተዋል አውራችን ላይ እና ዛሬ ግን ሼክ ይሄ ልጅ መንዙማ አያደምጥም ማለት ነው አሁን እኮ ሻሃደም ደርቃን መንዙማ ቢያደምጥ ወይ መንጉርጉሮ ቢያደምጥ ነበር ይሄ ልጅ ግን ትቷል በቃ ነሽዳ ብቻ ነው የሚለው ያለ ነሽዳ እሱ ትንቢት ስለሆኑ ጊዜ የሚፈታቸው ነገር ስላሉ እኮ ትንቢት አድምጥስ ይጠቅማል ብዙ አልፋልፍ ቢናዩት ያው ከዘመናቸው ቀድመው ማየት የዘመን ትዝብት አለው እዛ ውስጥ ሰውን መታዘብ አለው ኑሮን መታዘብ አለው ህይወትን በደንብ በሚገርም መነጽር ነው ያዩበት እና የዛሬው አሹራ ሲነሳ ፍራውንና ሙሳ ይነሳሉ ወጡ አሰለኛው ቀን የሚጾም በዛው ነው ፍራውን ወድቀበት ሙሳ ነገሱበት አለይሂ ሰላም ባህር ተሻገሩበት ቀን ነው እና እሺ ሙሳ ማለት ምን ማለት ነው ፍራውን ማለት ምን ማለት ነው ቃሉ ተዙን ጀምር ፍራውን ስለ ሙሳ መወለድና ማደግ እንጂ ፍራውን ምንነት አልነገረንም አምባገነነቱ ብቻ ነው ቁርአን ነገረን ፍራውን የሚለው ማጅስቲ አጼ ምናምን እንደማለት ነው አጣበታለን ፍራውን ስሙ አይደለም ጃን ሆይ እንደማለት ለቀብ ነው እና ፍራውን ግብጽ አይደለም ይላሉ ግብጻዊ አይደለም በተለይ ግብጾች እንደዛ ይከራከራሉ ዶክተር ሰዒድ አልሂላሊ ኡስታዝ الفقيه أزهر اليونيفرسيتي استمارዎች إن فرعون ليس مصريا ماشي قالوا بل من خراسان خراسان سونو ሌላው ደግሞ እንደሆነ فرعون الذي تحاجج مع موسى تكراكروا ليس مصريا بل من خراسان وهي منطقة تقع بين إيران وأفغانستان መካከል ከዛ የመጣ ነው ይላሉ ሌላውም እንደዚሁ ሙሳብ اسم اعجمي ممنوع من الصرف اسم سورياني كما يطلق لكل مملكه مصر የገዙ ሁሉ በብዙ ቀይ ግዛት ተገዝተዋል ከነዛዎች አንዱ ነው እንጂ ግብጽ አይደለም ይላሉ ሌሎቹ ኦርዲኖ ነው ይላሉ ሱዳን ነው የሚላሉ ሃይቃውን አላህ ያወቀው ለማንኛውም ግብጾች በብዙ ፊዳቸውን አይተዋል በቀይ ግዛት ብዙ ገጆች ፍራውን ብዙ ፍራውኖች ማለት ነው ፍራውና በሙሳ ዘመን በዩሱፍ ዘመን ፍራውን የሚባል ነገር የለም ንጉሶች ናቸው መልክ ናቸው ወቃለ ሙሳ ዩሱፍ ነው እንጂ ፍራውንና ሙሳና ዩሱፍና ፍራውንና ሙሳና ንጉስ ነው ዩሱፍና ንጉሱ ዩሱፍ እንዲህ አለ ወቃለ መልኩ እቱኒ እንጂ ፍራውን ባል የለም
በዩሱፍ ዘመን ማለት ነው። ፊርዓውን ከነቢዩላህ ዩሱፍ ወዲህ የመጡ ናቸው እና ፊርዓውን ሙሳ፣ ፊርዓውኑ አወል፣ ፊርዓውኑ ሳኒ፣ ፊርዓውኑ ሳሊስ፣ ዳግማዊ፣ ሳልሳዊ የተባለ ሀበሻዎች አሁን ነጃሽ ንጉስ እንደማለት አጼ። ሮምም እንዲያው ከይሳርም ቀይሰርም ቀይሳር እንደማለት ነው። ገዥ እና አምባገነን ገዥዎች ናቸው። ብዙ ተገዝተዋል። ሌላው ቀርቶ በሱሐባ ነው ግብጾች የተገዙት ስምና በኋላ ማለት ነው። አምር ብን አስ ነበረ ከፈተው 80% እስላምን ተቀብሏል። ጥሩ እየኖሩ እያለ በሻዓ ተገዝተዋል። በ358 ኑረዲን ዘንኪ ማነው እንትናን በምንልበት ጊዜ ኢማም ሻፊዒ ሰላሐዲን አልአዩቢ ከስንቱ መሻይኽ የነበረበት ሀገር በሻዓዎች ተገዝተዋል። ፋጢሚ ይባሉ በ358 ማለት ነው እስከ 567 200 ዓመት ፋጢሚ የሚባሉ ሻዓዎች ተገዝተዋል። ዛት መዝሀብ እስማኤሊ የሚባሉ እናም ይሄ መሰረህ አዝሃርን በዩኒቨርሲቲም ሰሩ። መጀመሪያ እነሱ ናቸው ፋጢሚዮች ለራሳቸው ሊማሩበት ሊያስተምሩበት ማለት ነው። 200 ዓመት ቆዩ። ከ200 ዓመት በኋላ ነው በሶላሐዲን አዩቢ የተወገዱት። ሶላሐዲን አዩቢ ግብጻዊ አይደለም ተኩርድ የመጣው ነው። እሱ እዛው ነበርና እርገቱም በህክማ ነው ለሰግዳቸው። በጊዜያዊ የነበረው መጨረሻው መሪ ሲሞት በጊዜያዊነት ተሾመሱ። ሶላሐዲን አዩቢ እንደ ሽግግር መንግስት ይባላል እንደዛ ጠጋረጉት። ያችን አጋጣሚ ተጠቀመና ያተረፉት ስልጣኖች አሰረ። ወደ ሱናው መለሰው። አዝሃር ዩኒቨርሲቲንም ወደ አራቱ መዝሀብ የዓለም ዩኒቨርሲቲ እንዲሆን አደረገው። ወደ ሱናው መለሰው። ግብጾችን ነፃ ወጣ ማለት ነው ከሻዓዎች። ከዛም ቤተል መቅዲስን ነፃ ወጣ። እንዲሁ እያለ ወህብ ብን ነቢ ካነ በሚስር ረጁሉን ይላሉ ይቃለሁ ሙስዓብ የሚባል ሰው ነበረ ግብጽ ውስጥ እና ሚስቱ አረገዘች፣ እሱ ሞተ። ስትወልድ ሚስቱ ልጁን ወሊድ ብላ ጠራችው። ወሊድ ሙስዓብ ብላ ጠራችው። ማነው? ፊርዓውን ስሙ ወሊድ ነበር ይላሉ። የመጀመሪያው እናቱ ዋጣችለት። ፈለማ ከቡረ ወበለገ ሰለመቱ እሙ አቅማዳው ሲደርስ ትምህርት ቤት ከጅ ብለህ አንተ ትምህርት ቤት እንደወስደው በጊዜውም ትምህርት ቤት አለ። የሙያ ትምህርት ቤት አናጺ መሆን ተፈለገ፣ ሸማኔ መሆን ተፈለገ፣ እደ ጥበብ ምን ልብስ ሰፊም መሆን ተፈለገ እና ለአናጺ ውስድ ሰጠችው። ይሄ ፊርዓውን አሁን ቁርአን ላይ ያለው ታሪክ ነው። እና ተማረ بدين بربو تمارا فتعلم صنعة التجارة نجارة واحد قناها بدين بربو قباو تمرتو እና በዛው በሙያው ተቀጥሮ ሙያ ትልቅ ትምህርት ነው። አላህ ላለ ትልቅ ሀብት ነው። በሙያው ተፈልጎ መብላት ሲገባው ቁማርተኛ ሆነ። ነብዩ ሰለላሁ ዐለይሂ ወሰለም اللهم نعوذ بك من علم لا ينفع ብለው እንዳስተማሩ ማለት ነው። በሉ ተማይጠቅም እውቀት ሰው በእውቀቱ ኮርቶ መማር መስራት ሲገባው ቁማርተኛ መሆን። ወለም يكن له صبر ለቁማር ጨዋታ ጊዜም የለው ሶብርም የለው። ጊዜውንም ማንነቱ ለቁማር ሰጥቷል። እናት አዘነች። አስተምር በሙያ መማር ሲገባህ ቁማርተኛ ሆንክ ካለችው وقال كف عني فإني عون نفسي አላት። አፈሽን ዝጊ አትረፍሽብኝ ያአላህ ስለ ራሴን ያውቃለሁ። አሁን አለ አሁን ማለት ራሴ ረዲያለሁ ማለት ነው። እንደና ما كان العبد في عون اخيه والله في عون العبد ما كان العبد في عون اخيه አሁን ማለት ማገዝ ማለት ነው።
ራሴን አውቃለሁ ስለ ራሴ አውቃለሁ አላት። በዛው ሲጫወት ሰከረ፣ በቁማር ሰከረ። ትዝላ ኢብራ እንግዲህ ሶሂህ ነው ተብሎ ባያዝም ታሪክ ነው። የፊርዓውን እምነት ኢብራ ምን ማረው ነገር አለ። አላህ የጠላውን ነገር መጫወት ቁማርን በለው ተነመጠጥም የሚለብሰው አጣ። ሌላው ቅር ልብሱንም ሀብቱንም አስበላ። ደግሞ እንደሚበላ ሰው አውቃለሁ ብሎ ለእናቱ ያው ጥጋብኛ እሺ። እና በቀልድ እንኳን ታል ኦቃሚርካ ያላሉ ነብዩ ሰለላሁ ና ቁማር እንጫወት ያለ ሰው ፈለተሰደቀሉ ከፋራ መስጠት አለበት ብለዋል። ለቀልድ እኮ ነው አላህ ናና ሲዝ ያለ ማለት እኮ ነው። አሁን በዚህ ዘመን ናና ሲዝ ነው እንዴ? ተወኝ ቁማር እንጫወት ነው ናሳታ ሲዝ ነው እንዴ ብትጫወት? ና ቁማር እንጫወት ያለ ሰው ለቀልድ እኮ አንተ ሲዝ ያለ አንተ ፈለተሰደቅ አንተ በጣም ብዙ ሰደቃ ነው ያለብህ። ዛሬ በኩርኩም ነው ተጫወታለሁ ባለው በዛ በሀብቱ ተንብረቱ ሰደቃ ይስጥ ብለዋል። ከፋራ እስከዚህ ድረስ ነው። ቀላል ነገር አይደለም። በጨዋታ እንኳን ቢሆን አይሆንም። እና ይርሱል ፈቅር ለዲህ ያለ ሰው ዝሙት መስራት ቁማር መጫወት ነው። ክብረት የለም ራክት ነው የሚያስቀረው። እናም የሚለብሰው አጣ፣ ራክቱን ሆነ። ሁሉም አስበልቶ ንብረቱን አጥቶ ማለት ፈስተህያ ሚን الناس ከሰው ጋር መቀላቀል አፈረ። የሚለብሰው አጥቶ ተደበቀ። የቁማር ጓደኞቹ ቢፈልጉት ፈራውን አለች። አሁን ወልድ እኮ ተቀርና ፈራውን አለች። አሁን እኮ ተደበቀው ተሸሽቷል አለች። አላህ ፈራውን እየተቸችው ነው እንዴ? አሁን على نفس ያለ ሰው ስለነበር በዛው ቤተሰቡም አሁን ሆነ ሲል መጨረሻውን ፍራውን መጨረሻውን ዱርዬ ሆነ፣ ቀማኛ ሆነ፣ ዘራፊ ሆነ፣ ሌባ ሆነ። የስርቁ ፈህሩብ መረተን እነዚህ ይያዛል፣ ሌላ ጊዜ ያመልጣል። ያ ሰላም ተምሮ እንዲመሆን ያሳዝናል። ከእንዲህ ያለው ትምህርት ልጆቻችን ላይ ይጠብቅልን። ተምረው በተማሩ ሰዎች መጠቀም ሲገባቸው እንዲህ መልከስከስ ራስንም ያዋርዳል፣ ታሪክንም ይገላል። እናም እንዲሁ ያለ ሲል አንድ አማሊቃ ባለስልጣን በጊዜው ባለስልጣን ፈረሱ አመለጠ ይባላል። ፈረሱ ተነልጓሙ አመለጠ፣ የሚይዘው ጠፋ። ቢባል የሚይዘው እሱ ሮጠና ያዘው፣ ልጓሙ ነው ያዘው። እና ሲያዩት ቁመቱ አጭር ነው፣ አንድ ክንድ ነበር የሚያክል ይባላል። በዛ ዘመን ምን አይነት ነው? አንድ ክንድ ያለው ጥብድ ሰው ያዘው። እንደሱ የባለስልጣኑ ትኩረት ሳበ። ይሄማ እንደው ወዲኛ ብናስጠጋው ለከፉ በጀናል፣ ጥላት ከላከልና ብሎ ከኛ ጋር ተሰራላህ አለው። ወደ ቤተ መንግስት ጠጋለማ ነው እንግዲህ ይገርማል። ሹፋ እንዱ ሲል ያ ፍርዓውን አራከ ቀውየን ፈለው አቀምተ እንዲ ለተخذتك حارسا አለው። አላህ ጋርድ ሊያረጋው በዚህ ቀዋው የመጣን ጥላት ይከላከለኛ ብሎ አቀረበው። ፈረድ የፍርዓው ተስማማ፣ ቤተ መንግስት ገባ ማለት ነው። ጥቂት ቆየ እና ወካነ الملك كثير العادة ጥላት ብዙ ነበር። وجعله آمنا አምኖታል። ከዛ في يوم من الأيام الله أخذ سيفه በያዘው መሳሪያ ገደለው ንጉሱን። አንዱ ጠላት እሱ ሆነ ማለት ነው። አይ ከግሪክ ታሪኮችም ጋር ተመሳሳይነት አለው ሸህ የሚያነሱት ለኤዲፐስ ዘመን ላይ ነበሩ። እና فجلس على السرير ዙፋን ላይ ቁጭ አለ። وضع التاج على رأسي ያንገዲያል ዙፋኑ ራሱ ላይ አረገ። ዘውዱ ሆነ ወይ አልኩኝ። ዘውዱ وفتح الخزائن ከዛም የመጀመሪያ ያደረገው ምንድነው? በባለስልጣኑ ሁሉ እንዲደግፈው የደሞዝ ጭማሪ ነው ያደረገው። መንግስቱ አርፈዋል፣ የደሞዝ ጭማሪ ጨምረላችኋል አለ። ሻጥር እንዳይነሱበት ማለት ነው። አዎ እንዳይነሱበት። ይሄን ሲጨምርላቸው እንኳን ለያዙም ሰገዱለት። የመጀመሪያው ሃማን ነበር የሰገደለት።
ሃማን አማካሪው ለፊርዓውን ተሰገደ። ሁሉም ጸጥ ረጭ አለ። እንኳን አሰገርክልን ቀጥል አሉት። እዛ ላይ ሆኖ ነው እንግዲህ ስልጣኑ ያገኘው በዚህ ነው። በራሱ ቅልጥፍና ማለት ነው። ያቺ ፈረስ ባለውለታው ናት ለሱ። በጣም ይገርም ነው። እና ثم بعث فرعون الى اسباط بني اسرائيل بني اسرائيل ላይ ልኡካን ላከ። ማን ያመጣቸው? ዩሱፍ ነው። የዩሱፍ ወንድሞች ናቸው። የዩሱፍ ዘሮች ናቸው። ቀድሞ የመጡ ናቸው። የነብዩላህ ኢብራሂም፣ የነብዩላህ ኢስሐቅ፣ የነብዩላህ ያዕቆብ ዘሮች ናቸው። እነሱም ጊዜ በኋላ አቂዳቸውን ትተዋል። ተውሂዳቸውን ረስተዋል። ጣዖት አምላክ ሆነዋል። አላህ ተቆጥቷል። እና የማን ልጅ እንዲሆኑ ያውቃሉ። ያን እያወቁ ተውት፣ ጣዖት አምላክ ሆኑ። من عصاني وهو يعرفني سلطت عليه من لا يعرفني الله እያወቀኝ የወነጀለኝን የማያውቀኝ ጠላት ልክበታለሁ አለ። የማያውቀኝ ጠላት አላህን የማያውቀኝ ጠላት ልክበት እና ፊዳቸውን አሳያቸው። እንዳይሰደዱም እንዳይኖሩም በቃ አለ አይደለም ባሪያ እና አማራም ብሎ መዛት እንዳይችሉ ሀብት መብዛት እንዳይኖራቸው እንዲያፈሩ አደረጋቸው። እንዲስሉ መጨረሻውን መቼም የመጣበት ሰው ገሎ ነው አይደል? ስልጣኑ ይፈራ ነበር። የሚያስወግደኝ ይመጣል ብሎ ይፈራ ነበር። ከማተዱት ሁሉ ያሰፍሩበት ቁና መስፈራ አይቀርም ማለት ነው። ይሰጋ ነበር። ጣዖትም ኮከብ ቁጣዎች ይጠይቅ ነበር። ምን ያስፈራኛ ምን ያሰጋኛ ንገሩኝ እያለ ምንም ያሰጋ የለም ሲሉት መጨረሻውን ነገሩት። አንተ ይወየ አንተንም ያጠፋ ጠላት መወለጃው ቀርቧል አውታ ተየት በኩል ነው የሚወለደው? ከበኒ እስራኤሎች ነው። ከዩሱፍ ዘሮች የሚወለድ ልጅ ያጠፋል አውት አላህ። ከዛ በኋላ እንግዲህ ልጅ ማድረግ ጀመረ። ደሞ ህልም አየ ተፍልስጤም ተነስቶ እሳት ግብጽን ሲበላው አጠናከረት ማን ነው። እናም ልጅ ማድረግ ጀመረ። والله غالب على امره ولكن اكثر الناس لا يعلمون الله ያቀደውን ነገር አስቀራለው ማለት ወጋቢስ ቢቻል አይደለም የሚቻል ነገር እና ምን እንደሱ ቀጠለ። አላህ 74 ጊዜ ነው በቁርአን ስሙ የጠቀሰው ፊርዓውን አምባገነቱን፣ ጭካኝነቱን፣ አረመኔነቱን ክፋት ያንዲም አለቃ ይሆን ከባቢ መሪ ይሆን ምንም ይሆን ምን ሁሉም መብት ነው። በመብቱ ሰው የሚጎዳ ሰው ከፊርዓውን ይማራ 74 ጊዜ መብት ሲባል ሰራተኛም እኮ መብት አለው። ሰራተኛው አንዴ ሞዟን ቀምታ እንዲረባት አርጋ እንዲቸገር አርጎ ይሄ ከባድ እኮ ብልግና ነው። አላህ ጋር ዱንያ ላይ የሚያስቀጣ አኺራ የሚያስቀጣ ነው። በእጁ ላይ ያለን ማንኛውም ነገር ሐቅ ያለው ማለት ነው። ከሱ እንዲማር ነው። ጥሩ እና አረፍ ብለን እንመለሳለን። ሼህ የተወዳጁ ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ የሼኻችን ሰዓት ነው። የምንገኘው ወርሃ ሙሐረም ላይ ነው። እዚህ ወር ውስጥ ያለው የ10ኛው ቀን የውም አሹራ በብዙ ታሪኮች ይወሳል። መግቢያችን ላይ ስናነሳ ነበር። በዋናነት ግን ከሚወሱ ታሪኮች ውስጥ በቅድሚያ በስፋት የሚታወቀው ታሪክ የነብዩላህ ሙሳ አለይሂ ሰላም ድል ነው። ፊርዓውን ላይ የተጎናጸፉት ድል ነው። ለዛ ታሪኩን ከስሩ ያስቃኙን ነው ሼህ። አዳዲስ ነገር እየሰማሁኝ ነው። የፊርዓውን ማንነት ራሱ የዘር ሐረጉ በአጋጣሚ ግብጽ ሄጄ አይቼ ነበር። ትልቅ እንትን አላቸው ምንድነው ሙዚየሙ ላይ በጣም ብዙ አይነት ፊርዓውኖች አሉ በየዘመኑ የነገሱ ተብሎ እንግዲህ አላህም ቁርአን ውስጥ ቅሪትህን እናስቀምጣለን እናቆየዋለን ብሏልና ረምሲስ ይባላል አሉ እነሱ። ይሄ ነበር ብለው አሳይተው የነበረ የመጀመሪያው ፎቶ ማንሳት ምናምን ያው ስላልፈቀዱ ነው እንጂ ባይናንስ እና እዛ ቦታ ላይ ሲኬድ በርግጥ አሁን የሚሉትን ነገር ተኸዩል ለማድረግ በጣም ነው የሚደንቀው። አዛሃርን የማየት የአምር ብን አልዓስ መስጂድን እንደዚሁ የመጎብኘት
እድሎች ነበሩ። መስር በጣም ብዙ የሚጎበኛ ታሪክ ያላት አገር ናት። ፈርዓውን ራሴን እችላለሁ ያለው ቁማርተኛው በሸሸበት እናቱ ያወጣችለት ስም ነው ፈርዓውን። አሁን እኮ ሸሸ ተደበቀ እንደማለት ነው ብለው ነበር። እሱ እንግዲህ እንዴት ሆኖ ፊርዓውን እንደሆነ እየነገሩ ነው። ፋታ ረፍት ውስጥ ተመልሰን እንመጣለን። አብራችሁ ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ፈርዓውን እርግማኑን የጀመረው ከናቱ ነው። ቁማርተኛ መጨረሻ ላይ ፈረስ ይዞ በፈረሱ አማካይነት ያለፈለት አንድ ጊዜ የሚያልፍልህ መንገድ አይታወቅም በየትኛው እንደሆነ ቢሆንም ግን አልፎለት ነው። ያው ስልጣን ላይ ተቀመጠ ሁሉ ያለፈለት ነው። ቁማሩ በሌላ መንገድ መጫወት ጀመረ። ንጉሱን ገድለ ለሰዎቹ በሰው ህይወት መነገድ ጀመረ፣ መጫወት ጀመረና በዚህ አይነት መንገድ መጣ። የመጀመሪያው ፈርዓውንን ነው አሁን እያወራን ያለነው። የሚገርም ነው። አሁን ማለት አሁን ነፍሲ ስላልኩ ነው። ራሴ ያውቃለሁ ወላ ሲረዳ ያለው ሰዓት አሁን ማለት ረዳት ነው። የሚገርም ነው። ለየት ያለ ታሪክ ነው። የደረሰ ሲባል ፈርዓውን ተደብቋል፣ ሸሽቷል። ራስ አገዙ ሸሸ። ራሴን አግዛለሁ ተይኝ ነበር እኮ ያላቸው ጉድ። እናም ወንዶች ልጆች ገደ ሴቶችን መድባል፣ አራጆች መድባል። በየሰፈሩ ያሉ ሴቶች ተመዝግበዋል። በእስራኤሎች ብዙ ናቸው፣ ወደ 600 ሺህ ናቸው። አላህ የተገደሉት ሳይሆን በእስራኤሎች ይሄን ሁሉ መዝግበዋል እንዴ? አዎ ታወቃሉ እኮ እንግዲህ ነብዩ ላይ ዘመን የመጡት ወንድሞቹ፣ ቤተሰቦቹ፣ የልጅ ልጆቹ፣ ወንድሞቹ ምኖቹ 93 ነበሩ። በታሪክ በተፍሲር ያለ ነው። በቁርጡቢ በበጋዊ ያለ ነገር 93 ነበር። የማን ወንድም ሸህ የሱ ነገዶች ማለት እሱ አንጣቸው በስልጣን መጥተው ነው መጤዎች ናቸው ተብለው ተጨቆን ጀመሩ። እና ሰው ተመድቦባቸዋል። ግብጽዮች ተመድበዋል። በእስራኤሎች ላይ ግብጽዮች ተመድበዋል። እያንዳንዷ እስራኤላዊ ሴት ተመዝግባለች። ስትወልድ ትመጣለች። ወንድ ከሆነ ጭንቅላቱን ቆርጣ ለመንግስት ትሰጣለች ለፊርዓውን። ሴት ሆነ ተዋለች። ይዘብሁና አብናሁም ወይስተህዩነ ንሳአሁም ያሉ ጭንቅላቱን ቆርጣ ትወስዳለች። እርጉዝ የተባለ ሁሉ በዚህ ልጆቹ እየገበረች ነው። እና መጨረሻውን ሴት ብቻ ቀረ ተብሎ አስተያየት ተደረገ። የአንድ ዓመት የሚወለዱት ይደው በመቀጠለው ዓመት የሚወለዱት ደግሞ ይታረዱ ተባለ። ምክንያቱም አገልጋይ እናጣለን። እና መጀመሪያ ወንዶች በሚያርጉበት ሃሩን ተወለዱ። ኦኬ የነብዩላህ ሙሳ ወንድም በሚተውበት ዘመን ሃሩን አደጉ። ገና ዓመት ሳይሆናቸው ለካስ አርግዛለች። እርግዝና እንዳይታወቅ አርጓል አላህ ሱብሃንአላህ። ሰው አርግጃለሁ አትልም። አላህ ምን ታውቃል አስፈልገትም። እንዲሁ እንደኛው ልጅ ያጠባችም ወለደች ሁለተኛ በሚታረድበት ዘመን። ስትወልድ ልጇ ብቻ ናት የምታውቃት። መርየም የምትባል ልጅ አለች። መርየም ኢሳ እናት እንዳትመስል ሱብሃንአላህ ሌላ ናት። 15 ዓመት ይሆናል ልጅ። እና እያለች ስታጠባ ልጇን አያለቅስም። ጎረቤት ሰው አልነቃም። 3 ወር አጠባችው ይባላል። እንደወለደች ጣለችው የሚል ነገር ሰምተን ከዚህ ቀደም ከመጣልህ እኮ ነው። እሺ አቸኩል 3 ወር እንደጠባችው ስጋቱ አየለ። ይሄ ልጅ ታውቀብኝና ተገልብኛ ብላ ፈራች፣ ሰጋች። ወአውሐይና ኢላ ኡሚ ሙሳ አላላ ለሙሳ እናት ወህይ ያረግንላት። ወህይ ማለት ወህይ ኢልሃም ነው። ኢሌናዊ መልእክት ህልም ማለት ህልም ደግሞ በግብጽ ላይ ተጽዕኖ አለው። ያውቁታል። ከፊርዓውን ጀምሮ ፊርዓውን ማለት ዩሱፍ ጀምሮ የነበር ነው። በህልም ብዙ ነገር ይሰራል። እና አን አርድ ልጅሽን አጥቢ አርፈሽ አጥቢ ፈኢዛ ኺፍቲ እናትንሽና ካላስቻለሽ ከሰጋሽ ኺፍቲ عليه فالقيه في اليم سبحان الله በሳጥን አርገሽ ላይ ኒል ማር በባህር በጓሯ አባይ ይፈሳል። አባይ ወንዝ ላይ ጣይዋላት فإذا خفتي أي في اليم في بحر النيل ማር ولا تخافي እንዳትፈሪ ውሃው
يقلوا أبلش غرقه ولا تحزني لجزيو تطفيتش بيتفهم بتاجمو عند تازني إن أرادوه إليك نملس لشالن وجاعلوه من المرسلين على تمسولش من نرجعلن كمالكتنيوش مالكتنيوش إيه بهالموانو أمرها بأمرين ሁለት ነገር አዛት አርድዒ አጥቢው አለ ከፈራሽ ግን አይዋ ሁለት ትእዛዝ ማለት ወነሃ ነህየን ሁለት ነገር ከለከላት አላ ተኻፊ ወላ ተህዘኒ እንዳትሰጊ እንዳታዝኒ ወአኽበረሃ ቢኸበረይን ሁለት ነገር ትንቢት ነገራት ደግሞ ተስፋ ምን አላት እናራዱ ኢለይኪ እንመልስልሻለን አላት እንደገና የተፈጠረበትን ዓላማም ነገራት ወጃኢሉሁ ሚነል ሙርሰሊን ከሙርሰሎች እናደርገዋለን አላት ይሄን ሰንቃ ነው እንግዲህ የጣለችው እስከ ድረስ ካነ ላይብኪ ወላ አያለቅስም እና ሳጥኑን ይዞት ዋሃዲ ጠፋ የትድወ የሙሳ ፊርዓውን ባለቤት ስትዝናና በአባይ ዳር ስትዝናና ሳጥኑ ልታገኘው ነው አሲያ ስታገኘው ከፈት ተባለ ተከፈተ ሲከፈት የሚያምር ልጅ ነው አላህ ደግሞ ውዴታ ጥሎበታል ደግሞ አልቀይና አለከ መሐበተ ሚኒ ብሏል ያየ ይሁዲ ብሏል አላህ ፊርዓውን ባለቤት ቁረቱ አይን ያለችው ያይኔ ማረፍ ያለችው ልጅ አልነበራትም እና ኑር አለ በይነ አይነይ قد جعل الله رزقه في ابهامه 8 ቀኑ እጁ ብቻ ይጠባል እንግዲህ እጁ ላይ እንዲያርግለት አይታው 8 ቀኑ ከጠባ አጃኢብ فألقى الله لموسى محبة في قلب آسيا قالت آسيا قرة عين لي ولك عليك لا تقتله يا ልጅ አትገለውም ላንተም ለኔም ያናች ማረፊያ ይሆናል عسى أن ينفعنا ونتخذه ولدا ልጃችን ይሆናል አለችው እና ደግሞ በበኒ እስራኤል ለመሆኑ ማስረጃ አለ የምትገልበት አለችው ደግሞ አንተ ይገደልካል ያለው በኒ እስራኤል ይሄ ልጅ ከዛ መሆን አለመሆኑ ሱብሃንአላህ انا وجدته بين ሙሻ አለችው ሙሻ ሙ ማለት ውሃ ማለት ነው ሻ ማለት ዛፍ ማለት ነው በዛፉና በውሃው መካከል ነው ያገኘሁት አለች ሙሳ ሙሻ ማለት ኦኬ ውሃ ማለት ነው ማ ማለት ነው ሻ ማለት ደግሞ ሸጀር ከውሃ እስከ ውሃ ልክኳን ተቀደም ሸጀር ነው ውሃ መካከል ነው ሳጥኑ መተው بين الماء والشجر ናገ በኒ እስራኤል መሆኑ ምን ማስረጃ አላችሁ ይገርማል ኢንሻአላህ ወይ ላንቺ ሆነልሽ ንግን አልፈልግም ማለት ወለማዎች ቢሎ ቢሆን አላህ ሂዳያ ነበር አሉ ሱብሃንአላህ ግን አልበላው ወከሉም ቢልመንጢቅ አላናገረውም እናም እንዱ ይያለ ሰፈር ሴት ልጅ የሚያጠባው ተባለ እንዲያውኑ ልጅ ማሳደግ ያምጥጦ ነገር የለም ሰው ሰራሽ ነገር የለም ያው አመጫቶ የተፈለገው ማጥባት ነው የንጉስ ምስትኮ ንጉስቱ ልጅ አግይታ መጣጣባለ ሁሉም መጫት ሁሉ መጣዲ ሃይ ተባለ መጫት ያቺ በሰጠው ያለቀሳ ልጅ ነው አልቅስና ያለው አላህ የማን እንዲያጠባ ብሎታል حرمنا عليه مرادع ያለሳል ይታመሳል ሴቱ ተራመሳል እናም የሙሳ እናት ሰጋች ተጨነቀች ወህቷን ልጇን የሙሳን እህት ቁሲ ተከታታይ ያ ተገኝቷል የሚባለው ልጅኛ ልጅ ነው ሲያጣልተሽ ነው ያለቻት መርየምን ሄደች ሴቱን መጫቱን የሚተራመሰው እዛ ጠጋ ብላ እንዲሁ አየች አጠናች ታጠናች በኋላ የለዚህ ለልጅ መጫት አንዲት እናት አለች እሷ ማመጣ ታጠባዋለች አለች ታይቀዋለሽ እንዴ አሏት አላላቆም አለች
እንዴት አወቅሽ? እንደው እናቴን ህፃን ይወዳታል ጽዳቷን ጠብቃለች የማን መጻም ይወጣ ጥባታል አለች። የማንሽ ልጅ አንቺ? ሌላ ልጅ አላት? አዎን። ማን? ሃሩን አምና የተወለዱ በሱ ይደርባል ተጥሏ። እሺ የማንሽ አንቺ? የኢምራን ልጅ ነኝ። እስቲ አንጫት ተባለች። ሄደችና እናቷን ልጅሽ አለ ልጅ ነው እንዳትይ ተዋዋይ ዝም ብለሽ ደሞዝ ይከፈልሻል። ሄደች ገና ሲያት ልጅ እናቱን ካንተ እንደው ልጅህን ዘውላ አታውቅም እንዴ ስትመጣ እንዴት ታንተ እንደሚሸገረኝ አከንፈፈ። ገና ሲያት እኮ ነው አላህ አከንፈፈ። አትያዝም እንዴ አትይዝም ተሰጠው ጠባ ደስ ሳላት አሲያ هل تعرفي ታውቂዋለሽ እንዴ? ኧረ እኔ አላውቀውም። እንዴት አንቺን ጡጠባ? እኔ ልጅ ወደኛል አለች። ህፃን ወደኛል ብትፈልጉ ሌላ ማምጡ አለች። ደስ ሳላት በቤተ መንግስት እዚሁ ነሽ ታሳድጊያለሽ። ሁሉ ማሩቅ ቢው ዶቄቱ አለበት ታሳድጊያለሽ። ያኛውን ልጅ ሻንጩ እኔ ስጀና አላመጣም። ምን ነው? ቤት አለኝ ቤቴ ነው። ልጃችሁን ያዙ አለዛ ቤት ወስጅ አሳድጋለሽ። ለምን የሰው ቤት ምን ሰራለኝ? የሰው ቤት መንግስት የራሴ ቤት ነው። አጃይብ በቤቴ ነው አለዛ እኔ አላሳድግም ማለት እንደገና ቤቷ መሰራት ነበረበት። ሼህ ለአማራጭ ልማ ሱብሃንአላህ ቤቷ በደንብ ተሰራ። አየ ሙሳ በረከ ከዛ ስትሄድ ሁሉ ነገር ተጭኖ ዶቄቱ ማሩቅ ይወልበል። አጀብ አጀብ ብር የተከፈለ ዲናር በቀን በቀን የተከፈላት አሳድግ ተባች። ሙሳ ከወንድማቸው ጋር ከሃሩን ጋር የተጫወቱ አደጉ። አጃይብ ከዛ በኋላ በወለታዋ መሰረት መመለስ ነበረባት። መልሻ አሏት መለሰች። የፊርዓውን ቤት አደጉ ሙሳ። አላህ والله غالب على امره ሐቅ አላህ ባቀደው ነገር ላይ አሸናፊ ነው። ولكن اكثر الناس لا يعلمون ብዙዎች ግን አያውቁም። አላህ በቀደው ቀደር ምንድን መስሏቸው ይፈራገጣሉ። እናም ሙሳ ቤት ታደጉ በኋላ ነው እንግዲህ መልኩ መጣ ታላኩ ፈዛው ግብግብ ተፈጠረ። መጨረሻውን በነስራዎች አስቸጋሪ ናቸው። ቀይ ባህርን አሻገሯቸው ነው لا اله الا الله ሙሳ ረሱላህ ያለው ሁሉ ተሻገረ። ሱብሃንአላህ በነስራዎችን ሁሉ 600,000 በነስራ ተሻገረ። ያን ያህል ደርሶ ነበር። ሙሳን ተተሻገሩ በኋላ ህዝብን በጣዖት የከረመ ህዝብ ማሰልጠኛ ኪታብ ያስፈልጋቸው ነበር። እሺ መመሪያ ህግ ለመቀበል فلما جاء موسى لميقاتنا ይላል ቀጠሮ ሰጥቷቸው ነበር። አላህ ተውራትን ሊቀበሉ ኦኬ ዛ ለ30 ቀን ጾሙ ለጠንተው መንፈሳዊ ዝግጅት አድርገው አላህ ጋር ሊገናኙ ተውራት ሊሰጣቸው ሄዱ። አደራ ለሃሩን ተሰጠው አንተ ጠብቅ ብለው እናም ወቀተ الله الكلام معه وعدنا موسى 30 ليله 30 ሌሊት ቃል ገባ 30 ቀን ማለት ነው። واتممناها ب10 10 ተጨመረና 40 ሆነ። فتم ميقات ربه 40 ليله. قد اختلف المفسرون في هذه ال10 10 ቀን የተጨመረችው ምንድናት? 30 ቀን ዙል ቃይዳ ነበር። 10 ቀን ዙል ሂጃ ብለዋል። والعشر ذو الحجة 10 ቀን ያ ማሹራ ምን ነው ማለት ነው። وكلمه ربه الله እናገራቸው ሙሳን من وراء الحجاب بغير واسطة በድምጽ ብቻ እናገራቸው አላህ ምንም መላእክት አስተርጓሚ ሳይኖር وحصل له التكليم من الله እናገራቸው ሰሙ سمعه من جميع جهاته መስማት ተፊት ለፊት ሰማሁት ከኋላ ከቀኝ ሆኖ አናገረኝ ከበላይ በማይባል መልኩ አጂብ በሁሉም አቅጣጫ ሰሙት። ኦኬ
ሰማሁ እኮ ሲባል እንዴት ሰማሁ? ተፊት ለፊት ያናገረኝ ተኋላ ሆኖ አናገረኝ ከበላይ ሆኖ ይባል ነገር አለ። ሙሳ ደግሞ ምንም አቅጣጫውን በማይገልጥ መልኩ እናም ሲሰሙ ሰከሩ። استشرفت نفسه موسى يالله دمጽ ሲሰሙ አላህ ማይትፈልጉ ሱብሃንአላህ أيجتمع له فضيلة كلام ورؤية الله እንደው ድምጽ እንዲያሰማኝ ዛተን ባይሁት አሉ ተመኙ فقال ربي أرني مكنني من رؤيتك نفسك قالوا ذاتك المقدس ይሄን ተቀደሰውን ቃልህ እንዲሰማሁኝ እንደው ማንነትን ባይሁኝ አሉ وجعل لي من القوة على حمل تجليك ما أقدر به على النظر إليك ይሄን መስማት እንዲያስቻልከኝ ሁሉ ባይኔም ባይህ አሉ አንዙር إليك አሉ فسأل الرؤية ظنا منه أنه يجوز የሚቻል መስላቸው ነው እናም فقال إلهي سمعت كلامك فاشتقت إلى النظر إليك እናም አላህ ምን አላቸው ቃል لن تراني አላቸው በፍጹም አታየኝም አላቸው አታየኝም إنك لن تراني الآن ولا في المستقبل من الزمان ወደፊትም አታየኝም አሁንም አታየኝም ዱንያ ላይ አልታይም አላህ إذ ليس لبشر أيطيق نظر إلي في الدنيا دنيا ላይ ማንም ላይኛ አይችልም من نظر إلي في الدنيا مات ይሞታል እንጂ ችሎ ማየት አይችልም فإنه أكبر منك وأشد خلقا فلما تجلى ربه للجبل እንግዲህ ማየት ተቻልክ ተራራው ነው የማሩ ተራራቸው مرحبا شيخ ተራራው ሲያዩ ምን ተፈጠረ የሚለውን ካፍታ ቆይታ በኋላ ተመልሰን ስንመጣ ነው مرحبا ተስማምተዋል እርሶም የተወደዳችሁ ተመልካቾቻችን ዛሬ ለየት ያለ ምሽት ያሳለፈን ነው እንግዲህ የዛሬ ሳምንት አሹራ ረቡዕ ይመስለኛል አሹራ 10ኛውን ቀን በተመለከተ ነው እነዚህ 40 ቀናትን በደንብ የተረዳን ይመስለኛል ከዙልቂዕዳ እስከ ዙልሂጃ ከዙልቂዕዳ እስከ ዙልሂጃ እሺ مرحبا ያሉትን ቀናት ያያናቸው ነው ያሉት ካፍታ ቆይታ በኋላ ተመልሶ ተራራው ላይ ምን ተፈጠረ የሚለውን ተመልሰን መተና ያለን አብራችሁን ቆዩ ተመልሰናል የተወዳጁ ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ሸኻችን ጋር ያደረግን እንገኘው ቆይታ ላይ ይላል የወርሃ ሙሐረም ወይም ደግሞ የአዲሱ ዓመት የሂጅራ አዲስ ዓመት የመጀመሪያ ወር ነው እዚህ ወር ውስጥ 10ኛው ቀን የውም አሹራ ይባላል የሚታወቅ ነው ሲያም አለው ምን እንደሚያስገኝ ጾም አለው ሁለት ቀናት ይጾማሉ 9ኛውና 10ኛው ወይም ደግሞ 10 እና 11 ተብሎ የሚነገራል ምንድነው ታሪካዊ ዳራው የሚለውን ከመሰረቱ ሊያሳዩን ነው ሸኽ እየሞከሩ ያሉት የፊራውን አነሳስ በጣም ነው ይገርም ወሊድ የሚባል መጠሪያ ያለው መሆኑን በመስማት ተገርሚያል የወሊድ ልጆችን ረሱል ሰለላሁ ዐለይሂ ወሰለም ላይም ደሞ ታነሳለህ አንድ ወሊድ ልጅ ወሊድ ኢብኑ ሙጊራ ሄዶ ወሊድ የሚባል ስም እንዳለው በባህሪው በጣም አስቸጋሪ እንደነበረ ግን ሚገርም አናጺ ጎበዝ የእጅ ባለሙያ እንደነበረና ያንን ሙያውን ትቶ በቁማር ስካር ውስጥ ብዙ የህይወት ምስቅልቅሎችን የፈጠረ ሰው ነበረ ፋይናሊ ባንድ አጋጣሚ ወደ ቤተ መንግስት የሚገባበትን እድል አገኘ ዙፋን ላይ ለመቀመጥ ግን ቀደም ሲል የነበረው ንጉስ ህይወት መንጠቅ ነበረበት አላሳሰበውም ከዛ በኋላ የነብዩላህ ሙሳ ታሪክ ደግሞ ተጀምሯል የነብዩላህ ሙሳ ታሪክ ላይ እናት ጋር ደርሰናል እናት እንግዲህ ቤት ወስደው እየተከፈላቸው እያጠቡ ነው ቤታቸውም ተሰርቶላቸው እንጂ ቤታው ታነጸ ቤቱ ማሩ ቅቤ አንተኩል ብላል ማርና ቅቤ ያስመጡል አንተ ይሄን ያህል ነው ማለት ነው
ኸይር ከዛ መሐመድ ቀጥሎ ምንድነው ያለው የነብዩላህ ሙሳ ህዝቦች ወደ 60 ሺህ ያሉት ሸህ 600 ሺህ ሰው ባህሩን ተሻገራል ተሻግረው ያ አላህን ለማየት ጥያቄ አቅርበዋል አላህ ደግሞ እኔን ሳይሆን ተራራውን ተከታተላቸው ወላኪን መንዞር ኢለል ጀበል ተራራውን ውስጥ ያጠገበ ሸገር ያለው فانه اكبر منك واشد خلقا سبحان الله ጠንካራ ዱንያ ላይ አላህ ይባል ተራራ ነው የተቸከለ ነው ታንተ እሱ እንኳን አይችልም እንኳን አንተ ይቅር فإن استقر ثبت مكان እያየው ማየት ከቻልክ እሱን ታየኛለህ አላቸው አላህ فسوف تراني ተራራውን ማየት ከቻልክ ታየኛለህ እንኳን አንተ በደም በስጋ የተገነባው ይቅርና ተራራው እንኳን አይችልም أي تثبت رؤيتي وإلا فلا طاقة سنت ما تخالشك أتايني مالاتشو فلما تجلى ربه لتراراو تقلت التي يمرفق إليها يأكلنا لالو الله يلا تقلت التي فديك انت تزك قلت تراراو قلت تفركك مسافين تنقلوا وديك فصعق موسى جعله دكا أي مركوكا مستويا بالأرض قلت بناني عرقوا جعله مدكوكا ودكو أدكو واحد قبيا ساتا يهور قبيا قال برمت الله يهونس ديزا قلت وخر موسى ودكو صعيقا مغشيا راساتون ساتو لحول ما رأى ያዩት ነገር ከባድ ነው እኔ ዱንያ ላይ አልታይም ማላቸው እኔ ማየት የፈለገ አኺራ ላይ ነው ጀነት ነው አላህ ማየት የፈለገ ይሄም አይን እኮ ራሱ መቀየር አለበት ፀሐይን ማየት ላይ ይዘን قال سبحانك تبت አሉ ይቅርታ ጠይቃለሁ አሉ وانا اول مؤمنين እንደማትታይ የመጀመሪያው ሙእሚን ነኝ አውቃለሁ አሉ መሰክራለሁ እናም ከተወራት ተሰጣቸው ሂድ ተባሉ ግን አንድ ምስጢር ተነገራቸው ሰዎች እኮ አሻርከዋል እዛው ያሉ ተነገራቸው በ40 ቀን ውስጥ በሽርክ የኖረ ሰው እኮ ሽርክ ቶሎ የሚተው ነገር እኮ አይደለም ጊዜ ይፈጃል እንግዲህ ባህር አሻግረዋቸዋል አዎ ተርኩል ማዕሉፍ አሸዱ ምን ዶርብ ሱፍ ይባላል አላህ ለማድን መተው ለማድ እና ወደዛው ዘፈቃቸው ሙሳ ሳሚሪ ያንዲ ሙናፊቅ ሳምራዊ ያን ታምር አይተው ተፊራውን ነፃ ወጥተው ፊራውን ሲወርቅ አይተው እሱ ነጃ ወጥተው በላ ኢላሀ ኢላላህ ነጃ ወጥተው እዛው የሆነ ነገር ጠፈጠፈና ይፈናስሩ ሙሳ እኮ 30 ቀን ነበር ሄደው ፈጣሪን አጥቶት እየተንከራተተ ነው ይሄ ነው እዚህ አለ ተናደዱ ሙሳ የሰሙ ተናደዱ መጡ ወንድማቸውን አንገት ጢሙንም ያዙ ራሱንም ያዙ ምን ያረክ ነው ታላቃቸው እኔ ናቆኝ ምን ላርግ ብለህ ነው ናቆኝ ምክር የነበረ ለአንድነታቸው ሰግቼ ነው አንተ ስትመጣ እነሳቸውን ብዬ ነው ምናምን አለው ከዛም ያንን ያመልኩት የነበረውን ጣዖትን ሰባበሩ ጥጃ ነገር ነው ስንትናቸው የቀሩት ሃሩን 580 ሺህ ሰው ከፍሯል ኢና ሊላህ 12 ሺህ ብቻ ናቸው ከሃሩን ጋር የቀሩት 580ው ጥጃ አምላክ ሆነ እኔ በኃይል ያልተጋፈኩት አሉ መደም መፋሰስ ይመጣል መጨቃጨቅ ይመጣል ጭቅጭቅ ይመጣል ይሄ ፈረቅ ተበኒ እስራኤል ወየት ከፋፈለ በተንክብኝ ደም አፋሰስ ተኛለ ብዬ ነው አሉ እንግዲህ 588 ሺው ክዷል ማለት ግን ሙሳ ሳምሪ በመላእክት እጅ ነው ያደገው የሚል ነገር እንሰማለን ይባላል ምን ዋጋለው ታዲያ እና አበን ቀር ዘለምቱም አንፈሰኩም አላችኋል በትካዝኩም ኢጅራል በቁርአን እኮ ያ በን እስራኤል ራሳችሁን በደላችሁ አንቱም ዛሊሙን እናም ፈቱቡ ኢላ ባሪኩም ጠንከር ያለ መልእክት መጣ ወቅቱሉ አንፈሰኩም ራሳችሁን ግደሉ ማለት ምን ነው 12588 ግደሉ
እንዴት ነው የሚገሉት? እና የሆነ ተውበታቸው ይሄ ነው። ያሻረኩም ሰዎች ሲገደሉ ብቻ ነው የሚማሩት። መከላከል እንኳን እንዳይችሉ ነው። እንደ ፎቶ እንደሚነሳው ክትር ብለው استيف ተውበቱ ተጠቃለ ወላ ተሚል አለና እስራን ከማ عملته على الذين من قبلنا አሁን እኮ ምንም ስራ ማለት መተውበት አላህ ጋር መገናኘት ይችላል። በነብዩ ኡመት ነው ይሄ ተሻሻለው። የዛ ዘመን የተውበት መልክ አንተ እናትን ማሻርከ ከሆነ እናትን እንድትገድል፣ አባትን ማሻርከ ከሆነ አባትን እንድትገድል፣ ወንድሙ ማሻርከ ወንድሙ እንድትገድል። ይሄ ነው። ታልገደልክ አንተም አትማርም፣ ታልተገደለ እሱም አይማርም የሚል ህግ ወረደ። አየብቱ አንፉሰሁም فذلك قوله تعالى فتوبوا الى بارئكم فاقتلوا انفسكم سوره البقره 54 ላይ يعني ليقتل برئ منكم والمجرم ذلكم القتل الله በነብዩ ኡመት እኮ አላህ አላቀደረው ላይ አርገው እንጂ ልጁ ቢከፍር ወንድሙ ቢከፍር በቃ ዱዓ ማድረግ እንጂ ምክንያት መጠየቅ ነው። ያ ቢሆን ምን በቃን ነበር። እና ذلكم خير لكم عند بارئكم ይሄ ማርስ ትችኑ አላህ ዘንድ እድላላችሁ መማር እድላላችሁ። فلما امرهم موسى بالقتل قالوا نصبر لامر الله አሉ። ያሻረካችሁም አትማሩም ታልተገደላችሁ ተባሉ፣ ያላሻረካችሁም ታልገደላችሁ ተባሉ። ስበራታችሁ መመደ ሀቦተው አው መደ ጦረፈው ሰግቶ ተጨንቆ እጁን እንዲያረ አይማርም። አላህ ያሳይ እንግዲህ ዛት እንደ ፎቶ እንደምትነሳ ሰው እንደ ካሜራ በጣም ከባድ ነው። አደገኛ ቅጣት አው ተቃው ቢሄድን አውረጂ በግሩም በጁም ተፈራገጠ አይማርም። فهو ملعون مردود توبته ተቀባይነት የለው። ሞቶም ሞቶም ስትሰየር አንገት መስጠት ነው። እጅ መስጠት ነው። ወቅቱን አንፉሰኩ ምንም አይነት ንቅናቄ ማድረግ የለም። ከተነቃነቅ እኮ ምህረትም አታገኝም ነው። ነፍስም የለም ምህረትም የለም ነው። ህግ በዚያ ዘመን የነበረ ተሽሯል። እሱ فكان الرجل يرائب ነው ልጁ መሆኑ ያውቀዋል፣ መሰየፍ ነበረበት። ግን واباه አባት መሆኑ ያውቃል፣ መሰየፍ ነበረበት። واخاه ወንድ መሆኑ ያውቃል፣ መሰየፍ ነበረበት። وقربه ቅርብ ዘመድ መሆኑ ያውቃል፣ መሰየፍ ነበረበት። وصديقه ጓደኛው መሆኑ ያውቃል፣ መሰየፍ ነበረበት። وجاره ጎረቤቱ እንደሆነ ያውቃል፣ ግን ትእዛዝ ነው። فلم يمكنهم المدي لأمر الله قالوا يا موسى كيف نفعل فأرسل الله تعالى عليهم ذبابة وسحابة ديامنا ጭጋግ ወርድላችሁ ጭጋግ። እናም ተሰየፉ لا يسر بعضهم بعضا فكانوا يقتلونهم إلى المساء ሲጨፋጨፉ አሉ ሲገሉ አሉ። فلما كسر القتل دعا موسى 70,000 ሰው ተሞተ ተሰየፈ። ነብዩ ሙሳ ወደቁ ተነሱ አላህን ተመኑ። ሙሳ ሃሩን ጋር ሆኑ وبكيا وتضرع وقال يا رب يا رب هلكت بنو اسرائيل بنو اسرائيل كالقوا البقيه قالوا اراقروا بقى يبال قالوا فكشف الله تعالى الصحابه እንዲቆም ተደረገ። 70,000 ተገደሉ። በኋላ ተዛ ቀጣይ ምን ሆነ? كان عدد قتلى 70,000 فاشتد ذلك على موسى فأوحى الله أما يردك أن أدخل قاتل والمقتول الجنة ماشم قديم الجنة ናቸው። سبحان الملك ግን ለሰው ገና ለተረፉት ላልተገደሉትሳ ይቅርታ የሚጠይቁ ሰዎች ምረጥና አላህ ተውራት ተቀበሉበት ቦታ እንዲሄዱ ታላሻረኩ ሰዎች فتاب عليكم توبه ተቀበሏቸዋል። انه هو التواب الرحيم وذلك ان الله تعالى امر موسى ان ياتيه في اناس من بني اسرائيل يعتذرون اليه من اباده العجل ይህን ጥጃ ተማምለክ
ላመለኩ ሰዎች ይቅርታ የሚጠይቁ ካላመለኩት ከዛ ከ12000 ጠንካራዎቹን ይዘው እንዲሄዱ አማላጅ ማለት አማላጅ ሙሳ መረጡ واختار موسى قومه ማን ይሻላል ብለው من قومه 70 رجلا 70 ሰዎች መረጡ ከ12000 من لم يعبدوا العجل ያላሻረኩ እኮ ናቸው እኮ ከ12000 ላይ بأمره لميقاتنا ለቀጠሮ የሚሄዱ ለወቅት الذي وعدناهم اتيانهم በዚህ ቀን ይዘና ተብለዋል እናም فقال لهم صوموا وتطهروا አሏቸው አበሉ ጧሃራችሁን ጠብቁ ልብሳችሁን ተጽዳዱ ጾሙ ተባሉ وطهروا ثيابكم ففعلوا خرج بهم موسى الى ወደ ጥሩ ሲና ተራይዘዋቸው ሄዱ ጥሩ ሲና ለሚቃት ረቢ فقالوا لموسى اطلعنا نسمع كلام ربنا አሉ አላህ አንተን ሲያናግርኛ እንደምንሰማ ተስፋለን ጠይቅልን አሉ ያመኑት ናቸው አመናመውታ ሰባዎቹ ማለት ነው ሰባዎቹ فقالوا በእስራኤል መሆኑን አትርሳ አፍአሉ እሺ ጠይቃለሁ አሉ فلما دينا موسى الى طور سيناء ሲደርሱ من الجبل وقع عليه عمود الغمام وتغشى جبل هنا نور ديامنا መጣ فدخل الغمام في الغمام موسى ደመናው وقال للقوم ادنوا قربوا አላቸው ተዋላ فدينوا قربوا حتى دخلوا في الغمام በዛ በኑር ዳመና ውስጥ ገቡ وخروا سجدا وكان موسى اذا كلمه ربه وقع على وجه نور الله ጋር ሲነጋገሩ እንዲሰሙም ጠይቀውላቸው እንዲሰሙ ተፈቅዷል እናም እንዲህ ያሉ وكان موسى اذا كلمه ربه وقع على وجه نور ساطع لا يستطيع احد من بني ادم ان ينظر اليه ليوم ما يشل نور ማለት ነው فضرب دونهم الحجاب በሙሳና በሰዎች መካከል ሂጃብ መጋረጃ ተደረገ ድምጽ ይሰማሉ ማየት አይችሉም እናም አላህ እንደዛርግ ይላዛቸዋል ينهاهم ويأمرهم واسمعه الله اني انا الله اني الله ነኝ لا اله الا انا سيل سموا زبك اخرجتكم من ارض مصر بيد شديده فاعبدوني وتغزوني ولا تعبدوا غيري تاني وجه لا تملكوا فلما فرغ موسى ተነጋግረው ሲጨርሱ ያ ኑር ዳመና ሲሄድ እነዚህ ሰዎች ለኑእሚን ለካሉሃ ኢና ሊላህ አንተ ነብይ ብለ ታውን በላ እናምን ማሉ እንዴት ሸውር ይሄናል አንተ አላህ ናይታል እኛ ላይ ነው ኢና ሊላህ ዶሚኒሽ ለኑእሚን حتى نرى الله جهرة ሰምተው እኮ ነው እኔ እኮ እነዚህ ከ500 ምናምን ሺህ እኮ የቀሩት ናቸው መጀመሪያ ከ12000 ተበለ እዛ ውስጥ ደግሞ ጥሩጥሮቹ ናቸው ተመርጠው ይሉት ያውም ጧሃራ አድርገው ሳምንቱ እነሱ ማበላው ሰምተዋል አላህ አይ አይታል እኛም ማየት አለብን አላህን ካላየ ነው አናምንብህም አሉ ሙአየነተን والإيمان بالأنبياء واجب بعد ظهور معجزات ታዩ በኋላ ማመን ነበርባቸው ثم دعا موسى ربه እንዲህ ብሎ ሳንገራግሩ አላህ በመብረቅ ጨረሳቸው እነዚህኑ ሰዎች ዝንብ ፊልህ የተነፋበት ዝንባ ርግርግ ይሻላቸው ሙሳ ብቻ ቀሩ ቢያንስ እንደዛ 70 ሺህ የገጀለ ተብሏል እነዚህ እንኳን ሙሳ ደነገጡ ምን ይጀለግባሉ እነዚህ ሰዎች ይጀመጣለሁኝ ይጀመጥች የሙሳ ፈተና ለቤተሰብ ይጀለ ወይኔ አልገደልከኝ ወይ አልጨረስከኝ ምን ይሻለኛል አሉ فارسلوا عليهم نارا من السماء فاحرقهم كما قال تعالى الله እንዲያለው ثم بعثنا من بعد موتكم መልሰው እንድነሱ አደረጋቸዋለሁ فاخذتهم الصاعقه فماتوا فقام موسى يبكي ويدعو الله ويقول ربي ماذا اقول لبني اسرائيل من لنو من يجلغبا اذا اتيتهم وقد اهلكت خيارهم ምርጦቻችንን لو شئت اهلكتهم من قبل ويزوا አልጨረስካቸው
እዛው ታታውሪ በኋላ وإياي وين ما طفاኝ أتهلكنا بما فعل السفهاء منا الله فلما أخذتهم الرجفة زلزلة ያዛቸው መሬት ተንቀጥጦ ተነሱ أنهم لم يزابلوا قومهم هنا عبدوا العجل እንግዲህ ነጣውት አላመለኩም እነሱች ይሻሉ በኋላ ሞቱ ያው ቅጣት ነበረ አጃቸው አልደረሰው ነበረ መልሰው ተነሱ አላህ በእስራኤሎች አስቸጋሪ ነበሩ በጣም خير ብንቀጥለው ኢንሻአላህ አሹራ ነው እኮ 10ኛው ቀን ነው የሚሆነው 10ኛው ቀን خير ለዲያዋሳቸው ብዙ ነገሮች አሉ ለዲያዋ በወጡበት ቤታቸው ሳይመለሱ ሞተው ሲቀሩ አያሳዝኑም ግን ደግሞ በኒ እስራኤሎች ናቸው ሸህ ትንሽ ቆይተው ደግሞ ሐሳባችን ይቀይሩ ይችላሉ ለዚህ ሰባዎቹ ከመጡ በኋላ በዱዓ እንውጣ አሁን ያለው ታሪክ በምሽቱ የዛሬ ሳምንት ምሽት ሙናሲብም በእለቱ በማለት በዋናው ቀን ማለት ነው ተማም ክብራትና ክብራን እንግዲህ ነብዩላህ ሙሳ አለይሂ ሰላም ሙሻ አይመጣም በጣም ይርቃል ሙሻ ስትል በእነሱ ቋንቋ ነው ሙሻ በአይሁድ እሺ ለማንኛውም ቀሪ ታሪክ አለ ታሪኩን ሳምንት ኢንሻአላህ እናገባድድላችኋለን በዱዓ እንውጣ ሼህ ሙሻ ነበር ያለችው አላህ ሙሳ አላቸው ነገሩ ወደ ሙሳ ቀረ መጣ እና ማንኛውም እንግዲህ እኔንም እናንተንም ይሄን የጀመረውን አመት በሰላም እንጨርሳለን አድርገን አሜን አላህ አዲሱን አመት የተሻለ አመት አላህ ያርግልን አሜን አላህ የታመሙ የሚሽሩበት ያ አላህ ያልተዳሩት ዳርም ይዙበት ያ ረብ ያልወለዱ የሚወልዱበት አሜን ያለቀሱ የሚስቁበት አሜን የተቸገሩ ተቸግር የሚላቀቁበት አሜን የተራቡ ጠግቦ የሚያድሩበት አሜን الله يدرجلن يا محول الحول والأحوال حول حالنا إلى أحسن الحال آمين وفقنا لنية الخير في جميع الأقوال والأحوال آمين اللهم يا محول الحول والأحوال أمتو ودامت كانوا ودي للت ليتو ودي كان متقيرو جتا بارياتشي ودي طول نغر قيرو ودي سلام قيرو سلام يطفابت ودي سلام آمين طلون ودي يرق أمت الله يرقلن آمين يا فتاة مت الله يرقلن يتطالع يتارقبت يا الله قيم يدرقبت قيم يطفاب يمياز يطفابت የደስታ አመት አላህ ያርግልን አሜን የሰላም አመት አላህ ያርግልን አሜን በዚህ በአሹራ እንግዲህ አሹራ ሙሳ ቀይ ባህር ተሻገሩት ፍራውን ወደቀች አስሩ ቀን ሐሙስ ነው ዘጠነኛው ቀን ሮብ ነው እዛ ደረሰን ጌታ አዲሱን አመት በጾም ተቀበለነው ማለት ነው ሻዕባንንም ረመዳንንም ሸዋልንም የሚቀበሉት አምናው እንዲጾም ነው ተዛር እንዲጾም ነው ምን ጾም አለ ያደርገን ምንም አቋራጭ ነገር ሳይኖር የተሰባ አንድ የተሰባ ሳይገነጠልብን አመት አለ ያደርሰን የሚዘን 48ኛውን ሐጅ ተሚወፈቁት አለ ያደርገን አሜን ሐጁንም ተሚወፈቁት አረፋ ላይ ተሚገናኙት አለ ያደርገን አሜን አረፋ ላይ ተሚገናኙት አለ ያደርገን ይሄን አመት በሰላም አጠናቀን ደሞ ቀጣውን አመት ምናገኝ አለ ያደርገን ያለፈውን ኃጢያት አላህ ይቅር ይበለን خيراتنا الله يقبلنا يا الله يا رب العالمين ارحم الراحمين اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره اللهم تقبل منا القليل وارفع عنا الكثير ولا تؤاخذنا بالتقصير يعني نعم المولى ونعم النصير اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما اعطيت وقنا شر ما قضيت فانك تقضي ولا يقضى عليك يا رب العالمين يا ارحم الراحمين اللهم بحولك وقوتك وجودك وكرمك يا أكرم الأكرمين اشف مرضانا ومرضى المسلمين ارحم موتانا وموتى المسلمين نفس كربنا وكرب المسلمين فرج همنا وهم المسلمين اللهم ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وجد علينا إنك أنت الجواد الكريم ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم اللهم ارزقنا حبك وحب من يحبك وحب عمل يقربنا إلى حبك اللهم ثبت قلوبنا على دينك اللهم صرف قلوبنا على طاعتك اللهم ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما رب العالمين يا أرحم الراحمين بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم بارك على سيدنا محمد وعلى آله وصحبه وسلم ربنا يكرمكم شيخنا يتوداችሁ ተመልካቾቻችን እንግዲህ
ጥሩ ቆይታ አሳልፈናል። ታሪክን የኋሊት መለስ ብለን ለመቃኘት ሞክረናል። ፋታ ረፍት ወስደን ደግሞ ከአዲስ እንግዳ ጋር በተለየ ሐሳብ እናገኛችኋለን። አብራችሁ ቆዩ።